ከተገደለ ከ10 በኋላ መነጋገሪያ ሆኖ የቀጠለው ቶማስ ሳንካራ ማን ነው? ቶማስ ሳንካራ ምን ገደለው? ይህ ጥያቄ ከ34 ዓመት በኋላ ትክክለኛ ፍርድ አግኝቶ ምላሽ አልተሰጠበትም። ደጋፊዎቹ ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል ሲሉም ስሙን እያነሱ ያዜሙለታል። ይህ የሱ ትክክለኛው መገለጫ አይደለም የሚሉ ተቺዎች ደግሞ ለተቃዋሚዎቹ እድል የማይሰጥ ሲሉ ይወቅሱታል። ሳንካራ ከተገደለ ከ3 አስርት ዓመታት በላይ ቢሆንም በቡርኪና ፋሶ ዜጎች ዘንድ አልተዘነጋም። በተለይ ወታደሮች በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ስሙ በስፋት እየተነሳና እየታወሰ ነው። ቼኮቬራ ከልቡ እንደሚያደንቅ የሚነገርለት ቶማስ ሳንካራ ለምን አሁን ስሙ ይነሳል? አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ታህሳስ 21 ቀን 1949 ዓ.ም ለምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ ታሪካዊ ዕለት ነበረች። ዝነኛው ቶማስ ኢሲዶሮ ኖኤል ሳንካራ አስገኝታለችና ከነጻነት በኋላ ከልጅነት እስከ ወጣትነት ዘመን 4 መፈንቅለ መንግስቶች የተፈራረቁባት፣ መረጋጋት የራቃት፣ ድህነቷ የቀጠለ፣ ከዱጦ ወደ ማጡ የምታዘግም አሳዛኝ ሀገሩን ሁኔታ እያየ ነበር ያደገው። የቡርኪና ፋሶ የቀድሞ ስም አፐር ቮልታ ነበረ። በአውሮፓውያኑ 1960 ከፈረንሳይ ቀኝ ግዛት ተላቃ ነጻነቷን ስትቀዳጅ ሳንካራ ገና 12 ዓመት ብላቴና ነበረ። ይህ ታሪካዊ ሀቅ በአይኑ አይቷል። አይቶም በደስታ አብሮ ከታላላቆቹ ጋር ጨፍሯል። ደግሞም በ1960ዎቹና በ1970ዎቹ በተደጋጋሚ መፈንቅለ መንግስቶች ተፈራርቀው አምባገነን መሪዎች አገሩን እንደ ግል ርስታቸው ሲመዘብሩና በህዝቧ ላይም ግፍ ሲፈጽሙ ተመልክቶ አዝኗል። በ1972 አገሩ አፐር ቮልታ ከማሊ ጋር በገጠመችው ጦርነት ቆራጥ ወታደር፣ ጀግና የጦር መሪ መሆኑንም አስመስክሯል። ከሁሉም በላይ የለየለት አብዮተኛ ነበር። በጀግንነት የተዋጋበትን ጦርነት ኋላ ላይ እያስታወሰ ጭቁኖችን ያጋደደ ትርጉም የለሽ ግጭቶች በማለት አውግዞታል። ነሐሴ 1983 ሳንካራ የቅርብ ጓደኛዬ በሚለው ብሌስ ካምፓወሬ የተመራው መፈንቅለ መንግስት ቡድን የአፐር ቮልታን መሪነት ስልጣን ተቆጣጠረ። ስልጣኑን የሚያኔ ገና 30 ዓመት ወጣት ለነበረው ሳንካራ አስረከበ። አገሪቱ በእርሱ የስልጣን ዘመን ነበረ ከአፐር ቮልታ ወደ ቡርኪና ፋሶ ስያሜዋን የቀየረችው። ትርጉሙ የቅን ሰዎች ምድር እንደማለት ነው። ለመብቱ የማይታገል ሰው ሊታዘንለት አይገባም አይነት ብሂል ነበረው ቶማስ ሳንካራ። ቶማስ ሳንካራ የመታሰቢያ ኮሚቴ ዋና ጸሐፊ ሉክ ዳሚምፓ ለኛ ሳንካራ ጀግናችን ነበረ፣ ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል፣ ህይወቱን ለኛ ሰጥቷል ሲሉም ይገልጹታል። ሳንካራ ቅንጦ የሚባል የአኗኗር ዘይቤ አልነበረውም። የራሱንና የመንግስት ሰራተኞች ደሞዝ ቀንሷል። የመንግስት ባለስልጣናት በአውሮፕላን ሲጓዙ የቢዝነስ ክፍል እንዳይጠቀሙ አግዷል። ለትምህርት ቅድሚያ ይሰጥ ነበረ። ስልጣን ላይ በነበረበት ጊዜ በአገሪቱ ማንበብና መጻፍ የሚችሉ ሰዎች ከ1983 ከነበረበት 13 በመቶ በ1987 ወደ 73 በመቶ አድጓል። እንዲሁም ግዙፍ ብሔራዊ የክትባት ዘመቻም በበላይነት መርቷል። ከፊውዳል ባለ ንብረቶች መሬትን ነጥቆ በቀጥታ ለደሃ ገበሬዎች አከፋፍሏል። ይህ የስንዴ ምርት በከፍተኛ ሁኔታ እንዲጨምርም አድርጓል። የተባበረችውን አፍሪካ የአዲስ ቀኝ አገዛዝ ተቋማት ብሎ ከሚጠራቸው ከዓለም ገንዘብ ድርጅት IMF እና ከዓለም ባንክ ተቃራኒ እንድትቆም ጥሪ አቅርቧል። አንድ ጊዜ የሚያበላህ ይቆጣጠራል ሲል መናገሩ ይጠቀሳል። አፍሪካ ውስጥ እንደ ቡርኪና ፋሶ ባሉ የቀድሞ ቀኝ ግዛቶች ላይ ከፍተኛ ተጽዕኖ የነበራት የፈረንሳይ በላይነት የሚገዳደር የጸረ ኢምፔሪያሊስት የውጭ ፖሊሲ ይፋ አደረገ። ፈረንሳይ ሳንካራን ለመግደል ፊት አውራሪ ነበረች ስትል ባለቤቱ ማርያም ትከሳለች። አሁንም ድረስ የአገሪቱ ወጣቶች እሱ ፕሬዝዳንታችን ሆኖ በልባችን ይኖራል፣ ለህዝቡ ያደረገው ነገር እኛ ወጣቶች እሱ ያደረገውን እንድናደርግ ያበረታታናል ይላሉ። በዋና ከተማዋ ዋጋዱጉ በሚገኘው የቶማስ ሳንካራ የመታሰቢያ ፓርክ ውስጥ 6 ሜትር ርዝማኔ ያለው የነሐስ ሐውልት በ2019 ቆሞለታል። የመጀመሪያው ሐውልት ላይ ቅሬታዎች በመነሳታቸው በድጋሚ ተሰርቷል። ሳንካራ የአገሪቱን ብሔራዊ መዝሙር እንደ አዲስ ጽፏል። ከ10 ሚሊዮን በላይ ዛፎችን በመትከል የሳህል በረሃማነትን ለመከላከል ሰርቷል። የአገሪቱ ዜጎች የአካል ብቃት እንቅስቃሴ በመደገፍ ይታወቃል። ሴቶችን ለከፍተኛ የመንግስት ኃላፊነት ከመሾም ባለፈ ሴቶች እንዲሰሩ ያበረታታም ነበረ። ሳንካራ የሴት ልጅ ግርዛትን ይቃወማል። የእርግዝና መከላከያ ያበረታታል። የአገሪቱን ጦር እንዲቀላቀሉ በመመልመልና በትምህርት ጊዜ የእርግዝና ፈቃድ በመስጠትም ይታወቃል። ቶማስ ሳንካራ
ተቺዎችም አላጣም። የሳንካራ አክራሪ የግራ ክንፍ ፖሊሲ በሰብአዊ መብት ተሟጋች ድርጅቶች ክፉኛ ይተቻል። በአውሮፓውያኑ 1986 አምነስቲ ኢንተርናሽናል ባወጣው ዘገባ የፖለቲካ ተቃዋሚዎች ናቸው የተባሉ ሰዎች ያለ ፍርድ ቤት ትዕዛዝ ታስረዋል፣ ከፍተኛ ስቃይ ደርሶባቸዋል ብሏል። በሳንካራ መንግስት ውስጥ የመረጃ ሚኒስትር ሆነው ያገለገሉት ሰርጌይ ቴዎፊል ባሊማ የብዝሃነትን ዲሞክራሲ ሐሳብ ለመቀበል በጣም የዘገየ ይመስለኛል፣ ተቃዋሚዎቹን ለማናገርና ሊያዳምጣቸው አልቻለም ሲሉም ሳንካራን ተችተዋል። ፕሮፌሰር ባሊማ አክለው ለህዝብ ስልጣን መስጠት ስለፈለገ የህዝቡን ግላዊና ህዝባዊ የህይወት ዘይቤ በተገቢው መንገድ ለመምራት ለተመለመሉት የአብዮቱ መከላከያ ኮሚቴዎችን ሲዲአር ለሚመሩት ሰርቶ አደሮች ስልጣን ሰጠ። በእውነቱ እነሱም የሱን ስልጣን ያጠለሹ ጥቃቶችን ሲፈጽሙ ተገኝተዋል። በአውሮፓውያኑ 2020 ከአፍሪካ ሪፖርት ድረገጽ ጋር ቃለ ምልልስ ያደረጉትና በሳንካራ ከስልጣን የተባረሩት የቀድሞ ፕሬዝዳንት ዣን ባቲስታ ኦድራጎ የግል ፍላጎትና የፖለቲካ ማካቬሊዝም በባህሪ ውስጥ ቦታ እንዳላቸው ገልጸዋል። ሳንካራ በአገሩ ከተቺዎቹ ይልቅ ደጋፊዎቹ ይበዙ ነበር። ቢሆንም ስጋት የደቀኑበት ተቺዎች ሆኑ። ወጣቱ መሪ ከዘመኑ የቀደመ ነበር። በድሆች መወደዱ በተለይም ማርክሲዝምን ማቀንቀኑ እንደ ወዳጆቹ ሁሉ ፓሪስና ዋሽንግተን የመሳሰሉ ጠላቶችንም እንዳፈራለት ጠንቅቆ ያውቅ ነበር። ሳንካራ በተለይ ያኔ የአፍሪካና የአረብ ህዝቦች አብዮት ያቀነቅኑ ከነበሩት ከሊቢያው መሪ ከኮሎኔል ሙአመር ጋዳፊ ጋር መወዳጀታቸው ደግሞ በጠላቶቻቸው ይቺ ባቄላ እንዲባልላቸው ምክንያት ሆነ። አዲስ አበባ ደርሶ የአፍሪካ አንድነት ድርጅት ጉባኤ ላይ የዓለም ባንክና የዓለም ገንዘብ ድርጅት አወገዘ። ተቋማቱ ብድር እያሉ አፍሪካን እየበዘበዙ ነው ሲልም አወገዘ። የሳንካራው ግዝትና ማሳጣት ምዕራባውያን ብቻም ሳይሆን በምዕራባውያን ድጋፍ ስልጣን በተቆናጠጡ የአፍሪካ መሪዎች ዘንድ ጥርስን አስነከሰበት። የአገር ወዳዱ ቶማስ ሳንካራ ስልጣን ዘመን ከ4 ዓመት እንኳን ሳይበልጥ በሴራ በአውሮፓውያኑ 1987 የካቢኔ ስብሰባ ሊያደርግ ሲሄድ በታማኝ ጠባቂዎቹ ተገደለ። ሳንካራን የገደሉት ሰዎች በጊልበርት ዲንደሬ የሚታዘዙ ናቸው። ዲንደሬ ደግሞ የደህንነት ኃላፊና የብሌስ ኮምፓወሪ የቀኝ እጅ የነበረ ሰው ነበር። ብዙዎች እንደሚጠረጥሩት ካስገዳዮቹ የሳንካራ የቅርብ ጓደኛና ወደ ስልጣን እንዲመጣ ትልቅ ሚና የነበረው ብሌስ ኮምፓወሪ አንዱ ነው። ኮምፓወሪ ከሳንካራ መገደል በኋላ የቀድሞ ጓዱን ስልጣን ይዞ ቡርኪና ፋሶን ለ27 ዓመት ገዝቷል። እነሆ አሁን ከ30 ዓመታት በኋላ በሳንካራ ግድያ ተባባሪ በመሆን 14 ሰዎች ክስ ተመስርቶባቸው ፍርድ ቤት ቀርበዋል። ተከሳሾቹ ውሳኔ አልተሰጣቸውም። በፈላጭ ቆራጭነት ወደ 30 ዓመታት የሚጠጋ ጊዜ የመራው ኮምፓወሬ ህዝቡን አይንህን ላፈር ብሎት ክብር ነስቶ ስልጣኑን ጥሎ ከፈረጠጠ በኋላ በስደት ሲኖር ዓመታት ተቆጥረዋል። የአፍሪካ ቼጎቬራ በመባል 4 ዓመታት እንኳን ያልፈጀበት ሳንካራ ከተገደለ 10 ዓመታት ቢቆጠሩም ክብርና ዝናው በመላው አፍሪካ እየናኘ ይገኛል። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።